ጤና ይስጥልኝ እንደምን ዋላችሁ። ሰበር ዜናዎችን ይዘናል። ሻውራ ከተማ ላይ እየተደረገ ባለው ተጋድሎ አንድ ዶሽቃ መሳሪያ ሲማረክ በርካታ ያገዛዙ ወታደሮች ተገደሉ። የአለፋ ወረዳ መናገሻ በሆነችው ሻውራ ከተማ ላይ ከረፋድ ጀምሮ እየተደረገ ባለው ተጋድሎ የብልጽግና መከላከያ ሰራዊት በፋኖ ቀለበት ውስጥ ገብቶ የጥቃት ናዳ እየወረደበት ነው። በከተማዋ ዙሪያ እየተደረገ ባለው ተጋድሎ ያላንዳች ሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት እየመራ የሚገኘው የፋኖ ኃይል የጎላ ወታደራዊ ጠቀሜታ ያላቸው ይዞታዎችን መቆጣጠሩ ታውቋል። ትንቅንቁ ቀጥሏል። ዝርዝር መረጃ ይዘናል። በሌላኛው መረጃችን ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገ ተጋድሎም ከ65 በላይ ያገዛዙ ወታደሮች ሲገደሉ 35 የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ተማረከም። ውጊያው ደብረ ታቦር ዙሪያን ጨምሮ ከጋሳኝ እስከ ዘበራ፣ ከአርሴማ እስከ ክምር ድንጋይ እንዲሁም ከንፋስ መውጫ ጋይንት ዙሪያን ጨምሮ ከጎብጎብ እስከ ሳሊ፣ ከመኳያ እስከ ኡራኤል፣ ከማደያ እስከ ጣሪያ ጊዮርጊስ ድረስ ፋኖ ከቡድን መሳሪያዎች ጀምሮ የነፍስ ወከፍ ክላሽንኮቮችንና የከባባድ መሳሪያ ተተኳሽ ቅንቡላዎችን ጭምር ማርኮ የታጠቀበት፣ በአንጻሩ ደግሞ የአገዛዙ ኃይል በርካታ ጓዶቹንና ይዞታዎቹን ያጣበት ትንቅንቅ ተካሂደዋል። በውጊያው ከተገደሉ የአገዛዙ ወታደሮች መካከል መካከለኛ አመራሮችና ጥላት የሚተማመንባቸው መስመራዊ አዋጊዎች እንደሚገኙበት የታወቀ ሲሆን 81 ወታደሮች ደግሞ ክፉኛ ቆስለው ወደ ደብረ ታቦርና ንፋስ መውጫ ሆስፒታሎች መወሰዳቸው ተነግረዋል። በዚህ ትንቅንቅ የጥላት ኃይል የዘፈቀደ ተኩስ በመክፈት የንጹሐንን ሕይወት ሲቀጥፍበት የነበረው የአየር መቃወሚያ በፋኖ ተመቶ ሙሉ በሙሉ መውደሙ ታውቋል። በውጊያው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና በላይ ዘለቀ እዝ እንዲሁም በምስራቅ አማራ ቀጠና ምኒልክ እዝ ቀጠናዊ ትስስር በማድረግ በጥላት ላይ ኃያል ክንዳቸውን አሳርፈዋል። መረጃውን ሰፋ ተንተን አድርገን በዝርዝር ይዘነዋል። በተያያዘ ዜና ትላንት በደብረ ታቦር ዙሪያ እስከ ክምር ድንጋይ በተደረገ ውጊያ ቆስለው ወደ ደብረ ታቦር ሆስፒታል ከተወሰዱ በኋላ ሕይወታቸው ያለፈ በርካታ የብልጽግና መከላከያ ሰራዊት አባላትን ስርዓተ ቀብር እንዲፈጽሙ የወጣት ማህበራት ተጠየቁ። በደብረ ታቦር ከተማ የሚገኙ የወጣት ማህበር አባላት በደብረ ታቦር ሆስፒታል የሚገኝ የአገዛዙ ወታደሮችን አስከሬን ስርዓተ ቀብር እንዲፈጽሙ ነው የተጠየቁትም። መረጃውን በዝርዝር አጠናቅረን ይዘነዋል። የተከበራችሁ አድማጭ ተመልካቾቻችን ከክምር ድንጋይ እስከ ደብረ ታቦር ዙሪያ እንዲሁም ከክምር ድንጋይ እስከ ንፋስ መውጫ ጋይንት ዙሪያ ስለተደረገው ተጋድሎ በዝርዝርና እንዲሁም ደግሞ በቆቦ ትናንት ነግሶ የነበረው ውጥረትና ሽብር በዛሬው ዕለት በምን ሁኔታ ይገኛል የሚለውንና ሌሎች የዛሬ የካቲት 15 2018 ዓ.ም ዕለታዊ መረጃዎችን አካተን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ሻውራ ከተማ እየተደረገ ባለው ተጋድሎ አንድ የዶሽቃ መሳሪያ ሲማረክ በርካታ ያገዛዙ ወታደሮች ተገደሉ። የአለፋ ወረዳ መናገሻ በሆነችው ሻውራ ከተማ ላይ ከረፋድ ጀምሮ እየተደረገ ባለው ተጋድሎ የብልጽግና መከላከያ ሰራዊት በፋኖ ቀለበት ውስጥ ገብቶ የጥቃት ናዳ እየወረደበት ሲሆን ያላንዳች ሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት እየመራ የሚገኘው የፋኖ ኃይልም የጎላ ወታደራዊ ጠቀሜታ ያላቸው ይዞታዎችን ተቆጣጥሯል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ መይሳው ካሳ ኮር ስር ከሚገኙ ክፍለ ጦሮች የተውጣጡ የፋኖ ሀዶች ከጎንደር ጠቅላይ ግዛት እዝ ስር በጌ ምድር ክፍለ ጦር ከተውጣጡ የፋኖ ሀዶች ጋር በመጣመር ዛሬ የካቲት 15 2018 ዓ.ም ረፋድ ጀምሮ የአለፋ ወረዳ መቀመጫ በሆነችውና የጣና አንገት በመባል በምትታወቀው ሻውራ ከተማ ላይ የጥላት ብልጽግና ቡድን ወታደሮች ላይ ሊመከት የማይችል ከባድ ጥቃት ከፍተው ውለዋል። በበላይ ዘለቀ እዝ ስር ሁለተኛ መይሳው ካሳ ኮር ጥልቅ ግምገማ አካሂዶ ሪፎርም ማድረጉን ተከትሎ ቀጠናውን ከጥላት በማጽዳት አስተማማኝ የሲቪል መዋቅር እየዘረጋ ይገኛል። በተመሳሳይ በኮሩ ስር ቋራ ኦሜላድና አድዋ ክፍለ ጦሮችም ሪፎርም ባደረጉ 24 ሰዓት ባልሞላው ጊዜ ከጎንደር ጠቅላይ ግዛት ህዝብ በጌ ምድር ክፍለ ጦር ጣና ብርጌድ ጋር በመቀናጀት ቁልፍ ወታደራዊ ጠቀሜታ እንዳላት በሚነገርላት ሻውራ ከተማ ላይ ከባድ ተጋድሎ እያደረጉ ይገኛሉ። በዚህ ተጋድሎ እስካሁን ባለው አንድ ዶሽቃ መሳሪያ ከነሙሉ ተተኳሽ ካዝናዎቹ በፋኖ ቁጥጥር ስር ሲውል በርካታ ክላሽንኮቭ መሳሪያዎችና ተተኳሾችም ከጥላት ተማርከዋል።
በተጨማሪም በርካታ የጠላት ኃይል ሙትና ቁስለኛ የተደረገ ሲሆን ያለአንዳች የሰብአዊና ቁሳዊ ኪሳራ ውጊያውን በበላይነት እየመራ የሚገኘው የፋኖ ኃይል የጎላ ወታደራዊ ጠቀሜታ ያላቸው ይዞታዎችን መቆጣጠሩ ታውቋል። ውጊያው እንደቀጠለ ነው። ዝርዝር መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን አለፍን። ከክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገ ተጋድሎ ከ65 በላይ የአገዛዙ ወታደሮች ሲገደሉ የቡድንና የነፍስ ወከፍ መሳሪያ በፋኖ ተማረከም። በውጊያው ከተገደሉ የአገዛዙ ወታደሮች በተጨማሪ 81 ወታደሮች ቆስለው ወደ ደብረ ታቦርና ወደ ንፋስ መውጫ ጋይንት ሆስፒታሎች የተወሰዱ ሲሆን ከእነዚህ መካከልም በርካቶች ሕይወታቸው ማለፉ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ስር ከሚገኙ ከሁለት ክፍለ ጦሮች የተወጣጡ የፋኖ ሀዶችና ከበላይ ዘለቀ እዝ አንድ ክፍለ ጦር የተወጣጡ የፋኖ ሀዶች እንዲሁም ከምኒልክ እዝ የተወጣጡ የፋኖ ሀዶች በጋራ በመሆን ከደብረ ታቦር ዙሪያ እስከ ንፋስ መውጫ ጋይንት አቅራቢያ ድረስ ትላንት የካቲት 14 2018 ዓ.ም ረፋር ጀምሮ እስከ ምሽት በወሰዱት እርምጃም የጠላት አከርካሪን በመስበር ድል እንደሸማ ተጎናጽፈው መዋላቸውን የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችሏል። ውጊያው የተደረገው ከደብረ ታቦር ዙሪያ አካባቢዎች ጀምሮ ጋሳኝ፣ ዘበራ፣ አርሴማ፣ ክምር ድንጋይ፣ ጎብጎብና ሳሊ ዙሪያም መኳቢያ፣ ኡራኤል፣ ማደያና ጣሪያ ጊዮርጊስ እንዲሁም የደሮ ክሬቸርና አምባ ማርያም በተባሉ አካባቢዎች ላይ ሲሆን በዚህም የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገና በአንጻሩ ደግሞ ያገዛዙ ኃይል ለሰዓታት ቆሞ መዋጋት አቅቶት ሙትና ቁስለኛውን አዝረክርኮ የሸሸበት ተጋድሎ ነው የተደረገው። በጋሳኝ፣ በዘበራ፣ በአርሴማ፣ በክምር ድንጋይ ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦርን ጨምሮ እንዲሁም ከበላይ ዘለቀ እዝ ሜጀር ጀነራል ውባንታ ባተ ኮር ስር የኮሩ ተወርዋሪ ከሆነው ከውባንታ ባተ ክፍለ ጦር የተወጣጡ የፋኖ ሀዶች በጋራ በመሆን በወሰዱት እርምጃ ከ30 በላይ ያገዛዙ ወታደሮች ሲገደሉ 26 ወታደሮች ደግሞ ክፉኛ ቆስለው ወደ ደብረ ታቦር ጠቅላላ ሆስፒታል መወሰዳቸውን የመረብ ሚዲያ የቀጠናው ዘጋቢ አረጋግጧል። በዚያ ወደ ውጊያ ከተገደሉ ያገዛዙ ወታደሮች መካከል የጠላት ኃይል ሲተማመንባቸው የነበሩ መስመራዊ አዋጊና ሌሎች የሬጅመንት አመራሮች እንደሚገኙበት የተነገረ ሲሆን ጠላት የዘፈቀደ ተኩስ በመክፈት የንጹሐንን ሕይወት ሲቀጥፍበት የነበረው የአየር መቃወሚያም በፋኖ ተመቶ ሙሉ በሙሉ መውደሙ ታውቋል። በተጋድሎው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ አንድ ብሬንና አንድ ኢንፎርቲ እንዲሁም 15 ጥርጥር ጥቁሩ ክላሽንኮቭ መሳሪያም በሺዎች የሚቆጠሩ የክላሽ ተተኳሽና ሌሎች ለትግሉ ግብዓት የሚሆኑ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በሌላኛው ወደ ውጊያ ከክምር ድንጋይ እስከ ጋሳኝና ደብረ ታቦር ዙሪያ ባሉ አካባቢዎች ከባድ ኪሳራ ለደረሰበት ኃይል እገዛ ለማድረግ መነሻውን ከንፋስ መውጫ ጋይንት ያደረገ ከ3 ክፍለ ጦር በላይ የጠላት ኃይል እንቅስቃሴ እያደረገ ባለበት 3 ቦታዎች ላይ በፋኖ 360 ዲግሪ ተከቦ የጥቃት ዶፍ ዘንቦበታል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ስር የአንበሳው ጋይንት ክፍለ ጦር ፋኖዎች ከንፋስ መውጫ ጋይንት ከተማ አቅራቢያ ከሚገኙ አካባቢዎች እስከ ጎብጎብ ማለትም መኳቢያም፣ ኡራኤል፣ ማደያ፣ ጣሪያ ጊዮርጊስ ላይ ከባድ ትንቅንቅ በማድረግ የጠላት ኃይልን ዶጋመድ ሲያደርጉት፣ በተመሳሳይ በኮሩ ስር የገብርዬ ክፍለ ጦር ፋኖች ደግሞ ከንፋስ መውጫ ተነስቶ በየደሮና ክሬቸር አካባቢ አድርጎ ወደ ክምር ድንጋይ ለማለፍ የሞከረውን የጠላት ኃይል ቀለበት ውስጥ በማስገባት ተሽመርምዶ ሞትና ቁስለኛውን ሳያነሳ እስኪበተን ድረስ በአፈሙዝ አለንጋ ገርፈውታል። በዚህ ቀጠና በፋኖ ከባድ ኪሳራ ለተከናነበው ኃይል እገዛ ለማድረግ ከታች ጋይንት ወረዳ አካባቢዎች ተነስቶ ሲንቀሳቀስ በነበረ የጠላት ኃይል ላይ በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ከደጋው መብረቅ ኮር የተወጣጡ የፋኖ ሀዶች አምባ ማርያም ተብሎ በሚጠራው አካባቢ ላይ ተቆርጦ የጥቃት ናዳ ወርዶበታል። በእነዚያ ወደ ግንባሮች በትክክል በምሽግ ወድቆ የተቆጠረ የጠላት አስከሬን 35 የደረሰ ሲሆን ቀሪው ኃይል ሲፈረጥጥ ቁጥሩ በውል ያልታወቀ አስከሬን በተሽከርካሪ ጭኖ ወስዷል። በተጨማሪም ክፉኛ የቆሰሉ 55 ወታደሮች ለሕክምና ወደ ንፋስ መውጫ ጋይንት ተወስደዋል። የጠላት ኃይልን አቅጣጫ በመጠቆምና መንገድ በመምራት ሲያገለግሉ የነበሩ 10 የሚሊሻና የፖሊስ አባላት ከነሙሉ ትጥቃቸው ተማርከዋል። በተጋድሎው ከ20 በላይ ጥርጥር ጥቁሩ ክላሽንኮቭ መሳሪያ ሲማረክ በሺዎች የሚቆጠሩ የሞርተር ቅንቡላዎችና የዲሽቃ እንዲሁም የክላሽ ተተኳሾችና ሌሎች ወታደራዊ ግብዓቶች በፋኖ ቁጥጥር ስር ውለዋል።
በተያያዘ ዜና ትላንት በደብረ ታቦር ዙሪያ እስከ ክምር ድንጋይ በተደረገ ውጊያ ቆስለው ወደ ደብረ ታቦር ሆስፒታል ከተወሰዱ በኋላ ሕይወታቸው ያለፈ በርካታ የብልጽግና መከላከያ ሰራዊት አባላትን ስርዓተ ቀብር እንዲፈጽሙ የወጣት ማህበራት ተጠየቁ። በደብረ ታቦር ከተማ የሚገኙ የወጣት ማህበር አባላት በደብረ ታቦር ሆስፒታል የሚገኝ የአገዛዙ ወታደሮችን አስከሬን ስርዓተ ቀብር እንዲፈጽሙ መታዘዙ ነው የተሰማው። ጥሪው የቀረበው በደብረ ታቦር ከተማ ለሰኞ ገበያ የበጎ ፈቃድ አገልግሎት ሰጭ ማህበር አባላት ሲሆን የማህበር አባል የሆኑ ወጣቶች ዛሬ የካቲት 15 2018 ዓ.ም ደብረ ታቦር ጠቅላላ ሆስፒታል በመሄድ የወታደሮችን አስከሬን እንዲቀብሩ ነው ትዕዛዝ የወረደው። መልእክቱ ቃል በቃል እንዲህ ይላል። በደብረ ታቦር ከተማ ለሰኞ ገበያ የበጎ ፈቃድ አገልግሎት ሰጭ ማህበር ሀገርን ከጥፋት ለማዳን በተደረገ አውደ ውጊያ የተሰዉ የጸጥታ ኃይሎች አስከሬን በደብረ ታቦር ሆስፒታል ስለሚገኝ የቀብር ስነ ስርዓቱን በበጎ ፈቃድ ስራ እንድትሸፍኑ ከሆስፒታሉና ከከተማው ጸጥታ አመራሮች መልእክት የተላለፈ በመሆኑ አሁኑኑ ሆስፒታል እንድትገኙ በእግዚአብሔር ስም እናሳስባለን። ማህበሩ ለማህበሩ አባላት የቀረበው ጥሪ ከላይ የገለጽንላችሁ ነው። ወደ ሆስፒታሉ ከተወሰዱ በኋላ ሕይወታቸው ካለፈው ወታደሮች በተጨማሪ ከደብረ ታቦር ዙሪያ እስከ ጋሳኝና ክምር ድንጋይ ድረስ በወደ ውጊያው ከ30 በላይ የጠላት አስከሬን ወድቋል። በድምሩ በክምር ድንጋይ እስከ ደብረ ታቦር ምላሽና ከክምር ድንጋይ እስከ ንፋስ መውጫ ጋይንት ምላሽ በተደረገው ተጋድለው ከ65 በላይ ያገዛዙ ወታደሮች ሲገደሉ 81 ወታደሮች ደግሞ ቆስለው በሞትና በሕይወት መካከል ይገኛሉ። ወደ ሌላኛው መረጃችን አለፍን። ፋሽስቱ አገዛዝ በደቡብ ወሎ ዞን ወግዴ ወረዳ ህዝብ ላይ በድሮን ሳይቀር እያደረሰ ያለው ጭፍጨፋ ተባብሶ ቀጥሏል። ፋሽስቱ አገዛዝ ብልጽግና በወግዴ ወረዳ ንጹሃን ላይ ያነጣጠረ የድሮን ጥቃትና የከባባድ መሳሪያ ድብደባ በመፈጸም በሰው ህይወትና በንብረት ላይ ከፍተኛ ውድመት እያደረሰ ነው። በደቡብ ወሎ ዞን ወግዴ ወረዳ በሰላማዊ አርሶ አደሮች ላይና በእንስሳቶች ላይ የከፋ ጥቃትና የንብረት ውድመት እየደረሰባቸው ይገኛል። ከትላንት ወደ የካቲት 12 2018 ዓ.ም በወረዳው ልዩ ስማቸው 016 ቀበሌና 017 ተብሎ በሚጠሩ ቀበሌዎች ውስጥ በተፈጸመ 5 ዙር የድሮን ድብደባ በንጹሐን ህይወትና ንብረት እንዲሁም እንስሳቶች ላይ ከፍተኛ ውድመት ደርሷል። አገዛዙ በፈጸመ የድሮን ድብደባ ንጹሐኖች ላይ ጉዳት ያደረሰ ሲሆን በርካታ የቤት እንስሳቶችም ተገድለዋል። በተጨማሪም ከጥቃቱ ጎን ለጎን በአካባቢው የተሰማራው የ11ኛ እዝና የሪፐብሊካን ጋርድ የተባለ የብልጽግና ጦር የአርሶ አደሮችን ንብረት የመዝረፍና የማውደም ተግባር በሰፊው እየፈጸመ ነው። በዚህም 8 በሬዎች እና 18 ፍየሎች በአካባቢው በነበሩ የብልጽግና ሰራዊት ተዘርፈው ተወስደዋል። በተጨማሪም አርሶ አደሩ ለምግብነትና ለገበያ ያከማቸው 14 ኩንታል ጤፍ በፋሽስቱ ሰራዊት ተዘርፈዋል። ወደ ሌላኛው መረጃችን አለፍን። ትላንት በራያ ቆቦ ከተማ ተፈጥሮ የነበረው ሽብርና ውጥረት ዛሬም ቀጥሎ ውሏል። በከተማዋ ትላንት ከማለዳው ጀምሮ የተጀመረው የግዳጅ ወታደራዊ አፈሳ ዛሬም ተባብሶ ቀጥሎ ከገጠር መድኃኒትና ሌሎች ግብዓቶችን ለመግዛት ወደ ከተማ የገቡ አርሶ አደሮች ጭምር ታፍሰው ተወስደዋል። በምስራቅ አማራ ቀጠና የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ ከቀን ወደ ቀን እየተባባሰ የሚሄድ ውጥረት ነግሷል። ከህወሓት ወረራ ጀምሮ ላለፉት 4 እና 5 ዓመታት የጦርነት አዙሪት ውስጥ የምትገኘው ቆቦ ከተማም በአሁኑ ሰዓት ከፍተኛ ቁጥር ያለው ተፈናቃይ ወታደርና ሲቪል አስጠልላ ትገኛለች። የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምረውም የፌዴራል ፖሊስ አባላት በስልታዊ ማፈግፈግ ስም ከጥር 20 2018 ዓ.ም ምሽት ጀምሮም ጨርቄን ማቄን ሳይሉ ለቀው በመሸሽ ወደ ቆቦ ከተማ መግባታቸውን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢ በወቅቱ መዘገቡ አይዘነጋም። የብልጽግና ወታደሮች አላማጣ እንዲሁም ኮረምና አካባቢውን ለቀው ወደ ቆቦ ከተማ መሸሻቸውን ተከትሎ የአካባቢው ማህበረሰብ የህወሓት ታጣቂዎች ጥቃትን ፍራቻ ወደ ቆቦ ከተማ ተፈናቅሏል። ከተማዋ መሸከም ከምትችለው በላይ በተፈናቃይ ወገኖች የተጨናነቀች ሲሆን ከእንቅርት ላይ ጆሮ ደግፍ እንዲሉ ካላማጣ እንዲሁም ከኮረምና አካባቢው በስልታዊ ማፈግፈግ ስም ሸሽቶ የወጣው ያገዛዙ ኃይልም በዚችው በቆቦ ከተማ በመስፈሩ የከተማዋን ትርምስ አባብሶታል። ከፍተኛ ቁጥር ያላቸው ወገኖች ካላማጣ እንዲሁም ከኮረምና አካባቢው ተፈናቅለው በቆቦ ከተማ ተጠልሎ የሚገኙ ሲሆን በአሁኑ ሰዓት በከተማዋ የሚከራይ መኖሪያ ቤት መጥፋቱንና አልጋ ቤቶች ጭምር በኮንትራት በመያዛቸው የመጠለያ ችግር ተፈጥሯል። በከተማዋ ተጠልሎ የሚገኙ ተፈናቃይ ወገኖች እስካሁን ምንም አይነት ድጋፍ ያላገኙ ሲሆን በዚህም ከፍተኛ ችግር ላይ ወድቀዋል። በከተማው የጦርነት ወሬ እጅጉን እየተናፈሰ ይገኛል። አንዳንድ የወረዳ ካድሬዎችና የከተማ አስተዳደሩ አመራሮች የዓመት ዕረፍት በሚል ፍቃድ ወስደው ቤተሰቦቻቸውን እንደያዙ ወደ አዲስ አበባ እየሸሹ ይገኛሉ። መውጣት ያልቻሉ አመራሮች ደግሞ ቤተሰቦቻቸውን ወደ ደሴና ኮምቦልቻ እንዲሁም ወደ አዲስ አበባ እያሸሹ እንደሚገኙ ነው በትናንትናው ዕለት ዘግበን የነበረው። በከተማዋ ጥር 21 2018 ዓ.ም ጀምሮ የሰዓት እላፊ ገደብ የተጣለ ሲሆን
ይህም ውጥረቱን አባብሶታል። የሰሞኑ ጭንቀትና ግርግር አይሎ ከትላንት የካቲት 14 2018 ዓ.ም ከንጋት ጀምሮ ዛሬ ሙሉ ቀን በከተማዋ የተለያዩ ስፍራዎች ላይ በርካታ ወጣቶች በግዳጅ እየታፈሱ የአገዛዙ ወታደሮች ጸጉረ ልውጥ ነው በሚል ንጹሐኖችንም እየደበደቡ ይገኛሉ። ትላንት ማለዳ ላይ በከተማዋ ወዛደር ተራ ተብሎ በሚጠራው አካባቢ በርካታ ቁጥር ያላቸው የጉልበት ሰራተኞች በዱላ እየተደበደቡ በተሽከርካሪ ተጭነው ወደ ወታደራዊ ካምፕ መወሰዳቸውን በትላንት ምሽቱ ዜና ወጃችን መግለጻችን አይዘነጋም። ትናንት ማለዳ ላይ ወዛደር ተራ ተብሎ በሚጠራው አካባቢ የተጀመረው የግዳጅ አፈሳ በሌሎች የከተማዋ አካባቢዎች ላይም ተስፋፍቶ ወታደሮች በፓትሮል ቅኝት እያደረጉ የሚያገኙትን ንጹሐንን እያፈኑ እየወሰዱ ነው። በቆቦ ዙሪያ በሚገኙ ገጠራማ መንደሮች በዛሬው ዕለት አንዳንድ ግብዓቶችን ለመገብየት የመጡ አርሶ አደሮች ጭምር ታፍሰው ተወስደዋል። እስካሁን ባለው በመቶዎች የሚቆጠሩ ንጹሐኖች ታፍነው በወታደራዊ ካሶኒ ተጭነው ወደ ማሰልጠኛ ጣቢያ መወሰዳቸውን የተነገረው። ካላማጣ ተፈናቅለው ቆቦ ከተማ ተጠልለው የሚገኙ የብልጽግና ካድሬዎችና ሚኒሻዎቻቸው በከተማዋ ባርጎ ተብሎ በሚጠራው አካባቢ ላይ ኬላ ዘርግተው በፍተሻ ስም አላፊ አግዳሚው ላይ ዘረፋና ድብደባ እየፈጸሙ ነው። በከተማዋ ትናንት ከእኩለ ቀን በኋላ የባለሶስት እግር ባጃጅ ተሽከርካሪዎችን ጨምሮ የትራንስፖርት እንቅስቃሴ በከፊል ታግዶ የነበረ ቢሆንም ዛሬ ከማለዳው ጀምሮ ደግሞ ባጃጆች እንዲንቀሳቀሱ ተፈቅዶላቸዋል። ነገር ግን አፈሳና አፈናው ተባብሶ ቀጥሏል። ወደ ሌላኛው መረጃችን አለፍን። የሱዳን ፈጥኖ ደራሽ ጦር አዛዦች ለፍርድ መቅረብ አለባቸው ሲል የተባበሩት መንግስታት ድርጅት ጠየቀ። በምዕራብ ሱዳን ስልታዊ ከተማ ኤልፋሸር እና አካባቢው ላይ በተደረገው ጦርነት የተካፈሉ የፈጥኖ ደራሽ ጦር አዛዦች በዘር ማጥፋት ወንጀል ለፍርድ እንዲቀርቡ የተባበሩት መንግስታት መርማሪ ቡድን ጠይቋል። የተባበሩት መንግስታት የሰብአዊ ምክር ቤት የሰየመው አጣሪ ቡድን እንዳለው ካለፈው ጥቅምት ወር ጀምሮ ኤልፋሸርን የሚቆጣጠረው የፈጥኖ ደራሽ ጦር የዘር ማጥፋት ወንጀል መፈጸሙን የሚጠቁሙ መረጃዎችን አግኝቷል። የሱዳን ፈጥኖ ደራሽ ጦር ኤልፋሻር ውስጥ መሽጎ በነበረው የሱዳን መከላከያ ሰራዊት ላይ ባለፈው ጥቅምት መጠነ ሰፊ ጥቃት ከመክፈቱ በፊት ስልታዊቱን ከተማ ለ18 ወራት ከቧት ከርሞ ነበረ። አጣሪዎቹ እንደሚሉት የፈጥኖ ደራሹ ጦር ተዋጊዎቹን ከተማይቱን ከመቆጣጠራቸው በፊት በነበሩ 3 ቀናት ውስጥ በተለይ አረብ ባልሆኑ ነዋሪዎች ላይ ዘግናይ ግፍ ፈጽመዋል ብሏል። መርማሪ ቡድኑ 330 ምስክሮችንና ከግፉ የተረፉ ሰዎችን አነጋግሮ ቻድና ደቡብ ሱዳን ተጉዞም ምርመራዎችን አድርጓል። 25 የቪዲዮ ማስረጃዎችን በትክክለኛነትም መዝግቦ ይዟል ነው የተባለው። ቡድኑ እንደሚለው ያገኘው መረጃ ያደረገው ምርመራና ጥናት ሁሉ የፈጥኖ ደራሽ ጦር አባላት አረብ ያልሆኑ ሰዎችን እየመረጡ መግደል፣ ማሰቃየትና ማሳደዳቸውን አረጋግጧል። ኤልፋሻርና አካባቢ የተፈጸመው ግፍ እንዲፈጽሙ መቀናበሩና ዘመቻ እንዲከፈት የጦር ኃይሉ ከፍተኛ አዛዦች መሳተፋቸው ጥፋቱ በጦር መሃል በስህተት የደረሰ ጥፋት ነው ሊባል አይችልም ይላሉ አጣሪዎቹም። መርማሪዎቹ በቅርቡ ዳግማዊት ኤልፋሻር ትሆናለች ተብሎ በሚፈራው በኮርዶፋን ግዛት ለሚኖሩ ሰላማዊ ሰዎች ከምንጊዜውም በላይ አሁን አስቸኳይ ጥበቃ ያስፈልጋቸዋል ሲሉም አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 15 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። ቸር ቆዩ።